ከሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት። ከወንዙ ዳር የተገኘው አስክሬን ማንካን እየሰጡት ና ወዲህ ሂድና ከወንዙ አቀርተህ ቶሎ ተመለስ አሉት። አቢ የአያቱን ትዕዛዝ ለመፈጸም በሩጫ ተፈተለከም። ብዙ ሳይቆይ የታዘዘው ልጅ አባዬ እማዬ ወይኔ እየተጣራ በሮጠበት ፍጥነት ተመለሰም። የልጅ ልጃቸውን የጥሪ ድምጽ የሰሙት አቶ ዘውዱና ባለቤታቸው ወይዘሮ አሰገደች መኮንን እየተሯሯጡ በወንዙና የልጅ ልጃቸው በሚጣራበት አቅጣጫ አመሩም። ከወንዙ አቅራቢያ እንደደረሱ ምንድነው ምን አገኘ እያሉ አያቶቹ የልጅ ልጃቸውን በጥያቄ አጣደፉት። አቢ ምንም አልሆነም። በድንጋጤ ግን ጨው መስሏል። ልጁ አያቶቹን ያየውን እንዲመለከቱ እየጎተተ ወሰዳቸው። ጋርዬ አባቴ ወርቋል። ሳናግሩም ዝም ብሏል። ድርቅ ብሏል። ዝናብም ማበስ ብሎታል። ልብሳውና አባባ ሞቶ ነው እንዴ አለም ወደ ወንዙ እየወሰዳቸው። ወይዘሮ አሰገደች መኮንንና አቶ ዘውዱ ረታ አንድ ሰው ከወንዙ ዳርቻ ራቆቱን ወድቆ ተመለከቱም። ራቆቱን ወድቆ የሚታየውን ሰው ማንነት ለማረጋገጥ ወደ ወደቀው ሰው ተጠጉም። ያዩትን ማመን አልቻሉም። እናት የ39 ዓመት ልጃቸውና የአቢ አባት የሆነው ገረመው ዘውዱ መሆኑን ሲያውቁ ተዝለፍልፈው መሬት ላይ ተዘረሩ። አባት የደረቡትን ጋቢያቸውን እየለበሱ እሪታቸውን አቀለጡት። ትንሹ ልጅ የተመለከተው በርግጥም አባቱን ነበረ። ለመሆኑ አባቱ እንዴት ከወንዝ ዳር ሞቶ ተገኘ? ማንስ ገደለው? የሟች ገረመው ዘውዱ አስክሬን ከወደቀበት ወንዝ ዳር በአካባቢው ነዋሪዎች ተነስቶ ወደ ቤተሰቦቹ መኖሪያ ቤት ተወሰደም። ሰፈር ተረበሸም። ዘመድ አዝማድ ተላቀሰም። ወላጅ አባትና እናት በአንድ ብቸኛ ልጃቸው ሞት ጥልቅ ሐዘን ላይ ወደቁም። ትንሹ አቢ አባቱ የሆነውን ነገር ሲያስበው በቁሙ ይንዘፈዘፋል። ይህ ሁሉ እንዳለ የሟች ገረመው ዘውዱ አስክሬን ወዳጅ ዘመድ ተሰብስቦ አስፈላጊውን ቅድመ ዝግጅት ተከናውኖ በለቀስተኞች ታጅቦ በአካባቢው ወደሚገኘው ቤተክርስቲያን በመጓዝ ላይ ያለም በለቅሶ መካከል አባት ልጄን የገደለው አውድቅ ነው። አዎ አውድቅ ነው። ልጄ የሚጥል በሽታን የገደለው። ወይኔ ልጄ ይቅር ብያል ነበር። ምነው በስተርጅና ጉድ ሰራኝ። ምነው ወይኔ እያሉ አባት ድምፃቸውን ከፍ አድርገው ሲያለቅሱ ተሰማ። ለቀስተኞቹ ለቀብር የወጡ ሳይሆን የሚመስሉት ለተቃውሞ የወጡ ሰልፈኞች እንጂ ማንን ይክሰሱ? ማንን ለሟች ተጠያቂ አድርጉ? ጉምጉምታ ብቻ ሆነም። አስፈሪ ሁኔታ ቢፈጠርም ግን የሟች ገረመው አስክሬን ውዝግብና ቅሬታም እያለው ከቀኑ 7 ሰዓት ላይ የቀብር ስነ ስርዓቱ ተፈጸመ። ከቀብር ስነ ስርዓቱ በኋላ የሟችን ቤተሰብ ለማጽናናት ከተሰበሰቡት ነዋሪዎች መካከል እርስ በርስ የሚንሸኳሸኩት እንዳሉ ሁሉ አንዳንድ ነዋሪዎች ደግሞ ስሜታቸውን መቆጣጠር አቅቷቸው ይህን ጉዳይ ፖሊስ ሳያውቀው
ለምን ተቀበረም? እሺ እናትና አባቱስ ለምን ዝም ይላሉ? የልጃቸውን ገዳይ አይፋረዱም እያሉ ይጨቃጨቃሉ። ድንገት ወደ ለቅሶ ቤት የገባ አንድ ሰው የወንድሜን የጓደኛዬን ገረመውን ገዳይ ማወቅ እፈልጋለሁ። ለምን ዝም ትላላችሁ? ስለ ትንሹ ልጁ ብላችሁ ገዳዩን እንፈልግ ሲል እናትና አባት ለቅሶ በለቅሶ ሆኑ። ቆይቶ ቤቱ አንድ የዝምታ ዋጠው። ያ ምርር ብሎ የሚያለቅሰው ወጣት ሰብሰብ ብለው ወደ ተቀመጡት ሰዎች ጠጋ ብሎ ድምፁን ዝቅ አድርጎ የሆነ ነገር አንሾካሾከም። ከዚያ በኋላ ግን ለቅሶ ቤቱ በተቆጡ ሰዎች ተሞላ። በቃ እንታገስም፣ የወንድማችን ደም በከንቱ ፈሶ መቅረት የለበትም፣ ፖሊስ ማወቅ አለበት የሚሉ ሰዎች ተነሱም። የምን ፖሊስን መጠበቅ፣ አንገቱን ይዘን እኛንን ፍርድ መስጠት ያለብን ያሉም ሰዎች ነበሩ። ሆኖም የሰፈሩ ሽማግሌዎች ቁጣውን በማብረድ ዋሻ ንጋት ምድብተኛ ኦፊሰር ጋር በመመካከር ለአንጾኪያ ገምዛ ወረዳ ፖሊስ ስልክ በመደወል ሁኔታውን አሳወቁ። መረጃው የደረሰው የአንጾኪያ ገምዛ ወረዳ ፖሊስ አንድ የምርመራ ቡድን አቋቋመ። ቀድሞም በአስቸኳይ ወደ ዋሻ ንጋት ቀበሌ እንዲላኩም ተደረገም። በወንጀሉ ስፍራ የደረሰው የፖሊስ የምርመራ ቡድን የሟች አስክሬን የተገኘበት ወንዝ አካባቢ በጥንቃቄ በሚፈተሽበት ወቅት ብዛት ያለው የደም ነጠብጣብ ማግኘታቸው ሟች በሰው ስለመገደሉ ፍንጭ የሚሰጥ ሆኖ አገኙት። አባትና እናት ከፖሊስ ጥያቄ ቀረበላቸው፣ ግን ምንም ፍንጭ ሰጪ ነገር ፖሊስ አላገኘም። የአንጾኪያ ገምዛ ወረዳ ፖሊስ ምርመራ ቡድን ባገኘው የደም ነጠብጣብና በደረሰው መረጃ ዙሪያ በሰፊው መከረም። ኋላም የሟች አስክሬን ከተቀበረበት ወጥቶ እንዲመረመር ተስማሙ። ልጃችን ሞቶ ለምን ይንገላታል ብለው አባት ተከራክረው ነበረም። በምርመራ ቡድኑ ውሳኔ መሠረት የዋሻ ንጋት ነዋሪዎች በፍጹም ፍቃደኝነት የሟች ገረመው ዘውዱን አስክሬን ከተቀበረበት ቆፍረው በማውጣት ለፖሊስ አስረከቡ። ፖሊስም አስክሬኑን ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል በአጃቢ ፖሊስ ለምርመራ እንዲላክ አደረገም። የምርመራ መዝገቡ እንደሚያስረዳው ሟች አናቱ በዱላ መመታቱንና ዝናብ ሲደበደበው እንዳደረ ያረጋግጣል። ታዲያ ይህን ሰው ማን የገደለው? ከማንስ ጋር ጸበኛ ነው? ምላሻቸው በፍጥነት የሚፈለግላቸው ጥያቄዎች ነበሩ። ከአካባቢው ሰው የተገኘው መረጃ እንደሚያመላክተው ሟች ከአባቱ ጋር ጸበኛ እንደነበረ፣ ከቤት ተጣልቶ እንዲወጣ መደረጉን ነበረም። ሌላው ሟች የአንድ የ10 ዓመት ታዳጊ ልጅ አለው። የልጁ እናት በሕይወት የለችም። ልጁንም ወላጆቹ ጋር አስቀምጦ ያሳድግ ነበረም። በዚህ ወንጀል ከተገኙትና ከተሰበሰቡት መረጃዎች ብቸኛው ተጠርጣሪ የሆኑት ማመን ቢያቀትም ወላጅ አባት ብቻ ነበሩም። እውነት አባት በአንድ ብቸኛ ልጃቸው ላይ የጭካኔ በትራቸውን አሳርፈው ይሆን? በማግስቱ ነሐሴ 13 ቀን 2006 ዓመተ ምህረት ከጠዋቱ 2 ሰዓት ተኩል የአንጾኪያ ገምዛ ወረዳ ፖሊስ የወንጀል ምርመራ ቢሮ ውስጥ የፖሊስ ምርመራ ቡድኑ አባላት በአንድ ጠረጴዛ ዙሪያ ተቀምጠዋል። ከመርማሪዎቹ ትይዩ የሟች አባት
አቶ ደጀኔ ረታ በዓይናቸውም ባያቀረረ ሰውነታቸው እየተንዘፈዘፈ ተቀምጠዋል። ከምርመራ ቡድኑ አባላት አንደኛው ዝምታውን ሰብሮ የአቶ ዘውዱን ፊት አትኩሮ እያየም አቶ ዘውዱ የተፈጠረውን ነገር ሁሉ ደርሰንበታል። ስለዚህ ልጆትን ለሞት ያበቃውን ጉዳይ እስኪ አንድ ባንድ ያስረዱን አለም። የሟች አባት ተጠርጣሪው አቶ ዘውዱ ካቀረቀሩበት ቅና ብለው እንባቸውን በለበሱት ጋቢ እየጠራረጉ በሻካራ ድምፃቸው ተናገሩ። ልጄ አውድቅ አለበት። አዎ ልጄ የሚጥል በሽታን የገደለው። ልጄ ጠላት የለውም፣ ደግና ሩሩህ ከሰው ጋር ተስማምቶ የሚኖር ነው። ይሄን የበዛው ድግት ሰውነቱን ሲታጠብ አጋንንት አግኝቶት ይሆናል አሉ። ኧረ እባክዎ የእኛንም ጊዜ ያቃጥሉ፣ የሆነውን ሁሉ ደርሰንበታል እያልኖት ነው። ይበሉ ይንገሩን እውነቱን አለም የምርመራ ቡድኑን የሚመራው ፖሊስ። ተጠርጣሪው አቶ ዘውዱ እንባቸውን በሁለት ጉንጮቻቸው እንደ ጎርፍ እያወረዱ ሳግ እየተናነቃቸው ከተወሰነ ጸጥታ በኋላ ተናገሩ። ከሁለት ዓመት በፊት አንዱና ብቸኛው ልጄ ሥራ ፍለጋ ብሎ ወደ በረሃ ሄደ። 2 ዓመት በረሃ ቆልቶት ሲመጣ ንብረቴን ገንዘቤን አባቴ ስጠኝ አለኝ። ይሄኔ ላድራም አልበቃው እኔ ምን ሰይጣን እንዳስገባኝ አላውቅም። ከልጁ በስተቀር ምንም አልሰጠሁትም። ሳቅ ማማ ሲለምነኝ ብዙ ቆየን። አላውቅልህም ብዬም ገሰስኩት። ነገሩ ሲከር ዘመድ አዝማድ እንዲለምነኝ አደረገ። ይሄኔ አስደፈረኝ፣ አዋረደኝ ብዬ በሰፈር ሽማግሌ ከቤቴ እንዲወጣ አደረኩኝ። ከዛ በኋላ እየተንከራተተ ይኖር ነበር። ከክብር በታች አድርጎኛል ብዬ ልጄ ላይ ቂም ያስኩኝ። ቆይቶም አንዲት አነስተኛ ቤት ተከራይቶ ሲያገኝ እየበላ ሲያጣም ኩርምት ብሎ እንደሚተኛ እናቱ ነገረችኝ። በጣም ሲበስበት እኔ በሌለውበት ሰዓት እየተደበቀ ቤቴ ይመጣ እንደነበረ ወሬ ሰማው። ልጁንም አይቶ ይሄዳል። እናቱ እኔ ሳላይ ተደብቃ በመሄድ በነጠላዋ ደብቃ የምትሰጠው ምግብ እንዳለ ወሬ ሰማው። ነሐሴ 11 ቀን 2006 ዓመተ ምህረት ገረመው ዘውዱ ወላጅ እናቱ ዘንድ ተደብቆ ሄደም። እናቱም ደብቀው የሰጡትን ዳቦ ይዞ ከተመለሰ በኋላ በአካባቢው በሚገኝ ወንዝ ውስጥ ገላውን በመታጠብ ላይ ያለም አባቱ አቶ ዘውዱ ረታ ከቀኑ 10 ሰዓት ላይ ከደን ጥበቃ ወደ ቤታቸው ሲመለሱ ልጃቸውን ወንዝ ውስጥ ሲያዩት ቀደም ሲል እሳቸው ከቤት በማይኖርበት ጊዜ ተደብቆ እየገባ እንደሚበላ እንደሚጠጣ የወሬ ወሬ ሰምተው ተናደው የነበረ በመሆኑ ሟች ሊታጠብ ሲል ያስቀመጠውን ዱላ በማንሳት የገዛ ልጃቸውን አናቱን ደጋግመው በመምታት ገደሉት። ከዚያም ምንም እንዳልተፈጠረም ወደ ቤታቸው ሄዱ። ንጋት ላይ ትንሹን ልጅ ወደ ወንዝ የላኩት ልጁን እንዲያየውና እንዲናገር ፈልገው ነበረም። እንዳሰቡት ተሳክቶ በጉዳዩ እሳቸውን ማንም ተጠርጣሪ ሳያደርጋቸው የልጃቸው ግብዓተ መሬት ተፈጸመም። ቀጥሎም እንዳዘንተኛ ለቅሶ ቤት መቀመጣቸውን ነው የፖሊስ የምርመራ መዝገብ የሚያስረዳው። የአንጾኪያ ገምዛ ወረዳ የፖሊስ የምርመራ ቡድን ይህን መዝገብ በሰውና በሰነድ ማስረጃ ጠናክሮ ለሰሜን ሸዋ ዞን ፍትህ መምሪያ በመላክ ክርክር ሲያደርግበት ቆይቶ ከፍተኛው ፍርድ ቤት ልጃቸውን ከወንዝ ዳር ጥለው የገደሉትን አባት አቶ ዘውዱ ረታን በ15 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል።
በመጨረሻም በአሜሪካ ኒውዮርክ አገረ ግዛት የ56 ዓመቱ ጎልማሳ የሆነውን ካርል ካርለስን አደንዛዥ እጽ ይዞ ሲንጎማለል በአካባቢው የነበሩ 3 ፖሊሶች ይመለከቱታል። ቆም ሲባል እግሬ አውጪኝ ብሎ ይሮጣል። ፖሊሶቹም እያሯሯጡ ሰውየውን የገባበት ገብተው አፈርድሜ ያስግጡት ጀመረም። በዱላም ዠለጡት፣ በቦክስም ነረቱት፣ በጥፊም አላጉት፣ ጣቢያ ሂዳሉት። ኧረ በሕግ ቢባሉ መስሚያ የለንም ያሉት 3ቱ ፖሊሶች ወጣቱን አንቀው በተለያዩ የሰውነት ክፍሎቹ ላይ ጉዳት አደረሱ። የመንደሯ ነዋሪዎች ረፉ አቁሙ ቢሏቸው አልሰሙም። ጭራሽ ለማባረር ቃጣቸው። ከሰፈራችን የት እንሂድላችሁ አሉ ነዋሪዎች። ሰውየው ሲደበደብ ሲጎትቱት በካሜራ ተቀርጸው ነበረም። ቪዲዮውንም ነዋሪዎቹ ለፖሊስ ጣቢያው አስረከቡ። ጎልማሳውን ሰውዬ ከሚገባው በላይ ልክ ባለፈ ኃይል ተጠቅመው ያንገላቱትን የጎዱትን ፖሊሶቻችሁን ጉዳቸውን ተመልከቱ ተባሉ። የከተማው ፖሊስ ዲፓርትመንት እርምጃ ለመውሰድ አልዘገየም። በድብደባ የተሽመደመደውን ጎልማሳ ወደ ሆስፒታል እንዲሄድና ሕክምና እንዲያገኝ ላከው። በዛው እንዳትመጣ በቃ አንተ ነፃ ነህ አለው። እነዛ ነውረኛ ፖሊሶችንም መለዮ አውልቁ ፖሊስ አይደላችሁም ብሎ ከስራ እንዳባረራቸው የዲፓርትመንቱ ኃላፊ ኖክስ ካውንቲ ተናግረዋል። የተጎጂ ቤተሰቦች በዚህ ብቻማ ሊበቃ አይገባም፣ የልጃችን ክብር ተገፏል፣ አንቋሸውታል፣ ፍርድ ቤት መቅረብ አለባቸው አሉ። ጉዳዩ ፍርድ ቤት ደርሶ ሁኔታውን ሲከታተል የነበረው የኒውዮርክ ግዛት ፍርድ ቤትም ሕገወጦችን ለሕግ ማቅረብ የግድ ነው፣ ግን እንደነዚህ አይነት ነውጠኛ ፖሊሶችንም ዝም ብለን አንመለከትም ብሎ ከስራ ገበታቸው የተባረሩትን ፖሊሶች ያንዳንዳቸው ላይ የ3 ወራት እስር ወስኖባቸዋል። እኔ ሳሎን ፖሊሶቹ አደንዛዥ እጽ የወሰዱ ይመስሉ ነበር ያለው ጎልማሳ እንደውም የት እንዳለ በነገሩኝ ሲል ፖሊሶቻችን። የዛሬው የዕለቱ መሰናዶ አበቃ። ሳምንት ሌላ የወንጀል የምርመራ ታሪክ ይዘን እንቀርባለን። ግርማ ፍስሐ ነኝ። አገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት